ያልተዋጠለት ነገር ምንድነው? ከሄርሜላ ጋርና ከጓደኞቹ ጋር ከነዛ ከዘልዛሎቹ ጋር መለየትን አይፈልግም። ቤተሰብ ገብቷችኋል? ቤተሰብ ዛሬ የምነግራችሁ ነገር አለ። በጣም የሚገርም ነገሮችም አሉ። ዛሬ የአብርሃምና የሩታን አንዳንድ አስተያየቶችም እንናገራለን። ሁላችሁም እዚህ ጋር ኮሜንት አድርጋላችሁ። ሄርሜላ ምን እንዳሰበችም ሁሉን ነገር ነግራችኋለሁ። አንድ የሆነች ነገር ደርሳኛለች። ይሄን ቪዲዮ ግን በደንብ አድርጋችሁ ላይክ እያደረጋችሁ አብርሃምና ሩታ ጋር እንዲደርስልኝ አድርጉ። ሰብስክራይብ ደግሞ አድርጉኝ የኔ ፍቅሮች፣ የኔ ማሮች። ሰብስክራይብ ስታደርጉ አንድን ሰው ስታግዙ እግዚአብሔር ደግሞ በሁሉም ነገር ቀና ይሆንላችኋል። ሰብስክራይብ ለምታደርጉኝ እህቶቼ ሁሉ እግዚአብሔር አምላክ ቀና ነገር ይቅጠማችሁ ነው። ቀና ሁሌ ቀና። በነገራችን ላይ እኔ ለተከታዮቼ አሁን ወደ 31,000 ገብተናል። ለ31,000 እኔትም ቦታ ቤተክርስቲያንን ብሄድ እግዚአብሔር ሆይ 31,000 ገብቻለሁ። 31,000 ተከታዮቼን አምላኬ ወይ ጠብቅልኝ፣ ሁሌም ሰላማቸውን አብዛልኝ፣ እነሱ ሰላም ሲሆኑ እኔን የሚያዩኝ ብዬ ሁሌም እጸልያለሁ። ሰብስክራይብ አድርጉኝ። ሁሌም የኔ ደግሞ ጸሎት በጣም ምርጥ ነው። ቤተሰብ ጸልይላችኋለሁ ሁላችሁም ማለት ነው። እና ቤተሰብ ዛሬ እንግዲህ ምነግራችሁ ነገር አለ ማለት ነው። ምንድነው መሰላችሁ ቤተሰብ እንግዲህ አይታችኋል አብርሃምን ሩታ። ዛሬ እኔ ሩታ በጣም የገረመች ነገር ያ ሁሉ ሽማግሌ ያ ሁሉ ልመና ተለምኖ እምቢ ብላ በራሷ ጊዜ ታረቀች። በጣም ደስ ይላል። መጀመሪያም ልብ ገዝታ እንደዚህ ብታረግ ኑሮ የት በደረሰች ነበረ? ቤተሰብ የት በደረሰች ነበረ? አብርሃምም ሌላ ሴት ሳይለምድ ሌላ ሽታ ሳይለምድ መጀመሪያ ይሄን ነገር ባጭሩ ብትቀጨው አሪፍ ነበረ። ግን ምንድነው መሰላችሁ አሁን አብርሃም እኔ ሳየው እንደው ለሐቅ እንፍረድ። ሁላችሁም ኮሜንት ላይ ጻፉ። አብርሃም ለምንድን ነው ፊቱ ፈገግ ማይለው? የሆነ አንዳንድ ሰው እኮ እንደው አሁን እንታረቅ ምናምን ብለው ምናምን በጣም ደስተኛ እሺ ምናምን በቃ በደስታ ምናምን እንደ ድሮ የሆነ ነገር አለ ይላል ነበር። እንደዛ እሱ መታረቅ ይፈልግ ነበር በፊት። ግን አሁን የሆነ ደስታ አይታይበትም ፊቱ ላይ። እሷ አሁን ጎበዝ ሆነች፣ ጠንካራ ሆነች፣ ሁሉን ነገር እንትናለች። ግን አብርሃም የሆነ ነገር አሁን ምን መሰላችሁ? እሱ የደበረው ነገር ልንገራችሁ። አብርሃም በጣም ያስጠላውን የደበረውን ነገር ልንገራችሁ። አንደኛ ከሄርሜላ መለየቱን ደብሮታል። ሁለተኛ ከጓደኞቹ ከነዛ ከአጭበርባሪ ጓደኞቹ መለየት ደብሮታል። እሱ አሁን ምንድነው እነሱም እያሉ ከሷ ጋር መታረቅ ነው የሚፈልገው። አሁን ከዚህ በላይ ነው እሺ የሚለው። ማርያምን ነው የምላችሁ። ለማየት ያብቃችሁ። ሄርሜላ ገብታ ካልበጠበጠች ድጋሚ ለማየት ያብቃችሁ። ግን አብርሃም ልብ ገዝቶ ትዳሩን ብሎ እንትን ካለ ሄርሜላዬ መልካም መቃጠል ይሁንልሽ ነው የምለው። ባይ ባይ ደህና ሁኛንንም ናይ ባይ ሚሊዮን ዘፈን ጋብዥ ባይ ባይ ሚሊዮን ዘፈን ጋብዥሻለሁ ሄርሜላ ማለት ነው። እውነት ከሆነ እንደው አብርሃም ልቦ ነው ተመልሶ ሩታ ጋር አብሮ ለመታረቅ ከፈለገ ማርያምን ነው የምላችሁ በቃ ጀግና ነው። ግን እኔ አሁን ማስበው ምን መሰላችሁ? ሄርሜላ ከባድ ነገር ይዛ እየመጣች ነው። ቤተሰብ ለማየት ያብቃችሁ። ሩታና አብርሃምን ደግሞ እንደ ነብር የሚያደርግ ነገር ደግሞ ለማየት ያብቃችሁ። እኔ የሆነች ጓደኛዋ አለች እዛ እግዚአብሔርን ነው የምላችሁ የተናገረች ነው። ግን ሩታ መጠንቀቅ እንዳለባት በጣም አደገኛ ነገር ነው ይዛ እየመጣች ያለችው። አብርሃምን ማጣት እንደማትፈልግ ስሙ። ነገ ወይ ተነጎዳ የሆነ ነገር ሄርሜላ ሰርታ ካልመጣችና አብርሃምና ሩታን ደግሞ እንደ እሳት ካላደረገቻችሁ ለማየት ያብቃችሁ። በቃ እውነቴን ነው ለማየት ያብቃችሁ። ስለዚህ ምንድነው አብርሃም አሁን ምንድነው ቢስተካከል ጥሩ ይመስለኛል። አሁን እሱ ምንም እኔ የሱ ነገር አልተዋጠልኝም። ግን አሁን ምንድነው ሄርሜል ሩታ ማድረግ ያለባት ቶሎ ትኬት ቆርጣ ቶሎ ከዚህ ሀገር ከባሏ ጋር አረሳስታ መምጣት ከተረሳሱ በኋላ ገብቷቸዋል። ዜንጂባራም በጣም አሪፍ ሀገር ነች። በጣም የምታምር ሀገር ነች። በጣም ቆንጆ ሀገር ነች። እኔ ራሱ ድሉን ካገኘው መሄድ እፈልጋለሁ። ዜንጂባራ ማየት እፈልጋለሁ። እዛ ከባሏ ጋር ባህር ሄዳ ምናምን በቃ ፏ ደመቅ ሸብረቅ ብሎ ቢመጡ አሪፍ ነው። ለምን አንደኛ ሄርሜልንም የመርሳት አቅሙ አለው። አሁን አብርሃም ሄርሜላ ጋም ልቡ አለ። እግዚአብሔር ነው የምላችሁ ሄርሜላ ጋም ልቡ አለ። ደስተኛ አይደለም ፊቱ ላይ እኮ ሰው እኮ አንዳንድ ሰው እኮ ደስታ ያላችሁ ደስታ ላይ ይወበትም። ምን ያልዋሻችሁ ለምን ዋሻችኋለሁ? ደስታ ላይ ይወበትም አብርሃም ፊት ላይ በቃ እንደዚህ ስትመጣ ሆነ በቃ አለ ደስታ እኮ የሚታይበት ነገር እኮ አለ። ሰው እኮ ከሚስቱ ጋር ሲታረቅ ሆነ በቃ ደስ የሚል ነገር እንትናል። ግን እሱ ምንም የተዋጠለት ነገር የለም። እኔ ያልተዋጠለት ነገር ምንድነው? ከሄርሜላ ጋርና ከጓደኞቹ ጋር ከነዛ ከዘልዛሎቹ ጋር መለየትን አይፈልግም። ቤተሰብ ገብቷቸዋል። ይሄ ነው የአብርሃም ችግር። ነገም ተነጎዳም ችግሮቹ ጓደኞቹና ሄርሜላ ነች። ለማየት ያብቃችሁ ሄርሜላ ምን አይነት ነገር ይዛ እንደምትመጣ። ሩታ
በቶሎ ከአገር አብረው ካልወጡ በጣም ከባድ ነገር ነው የምታመጣው። ለማየት ያብቃችሁ ብቻ እግዚአብሔር ያዛት ነው ምሎ ሄርሜላ ማለት ነው። እና ዛሬ በጣም ነበር የሚያምሩ። ደግሞ እኔ አብርሃም ከሷ ጋር ደግሞ ሲሆን ያሳዝነኛል። በቃ የሆነ እንትን ነገር ነው የሚሆነው አላቅም ብቻ። እና አብርሃም ያው ለሰው እኮ ጥሩ ሰው ነው አብርሃም። እኔ ልንገራችሁ አብርሃም በጣም ደግ ልጅ ነው። በጣም ለሰው አስተዋይ ልጅ ነው። ለሰው አሳቢ ነው። ለጓደኞቹ በቃ ግን ምንድነው ለቤት ደግሞ ካልሆነ በጣም ከባድ ነገር። መጀመሪያ ከቤት ነው የሚጀምረው ጥሩነት። ገብቷችኋል? ለሩታም ክፉ ሆኖ አይደለም። እኔ ብቻ ለምን ከሌላ ሴት ጋራ ከዚች ከማትረባ ሴት ጋር አብሮ ይሆናል ብዬ ነው እንጂ ጠላሁት እኮ። አብርሃም ከሩታ ጋር ሲኖር እኮ እኔ በጣም ነው የምወደው። በጣም ደስ የሚለኝ ልጅ ነው። በቃ ከሷ ጋር ሲሆን ደስ ይለኝ። ግን ምንድነው መሰላችሁ አሁን አብርሃም ሌላ ገላ ለምዷል። ሌላ ሳቅ ለምዷል። ሌላ ጫወታ ለምዷል። ሌላ ጠረን ለምዷል። በቃ ይሄ ከባድ ችግር ነው። ይሄን ችግር ተሳፍራ ካልቀረፈችው ሩታ መቼም አብርሃም የሚመለስ ልጅ አይደለም። ለማየት ያብቃችሁ። ልክ ነሽ ትሉኛላችሁ። ለማንኛውም ቤተሰብ መልካሙን ነው የምመኘው። ከታረቁም እንኳን ደስ ያላችሁ። ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። በመሃላችሁ የሚገባውን መጥፎ ሸረኛ፣ ግፈኛ፣ ምቀኛ ሁሉንም እግዚአብሔር አምላክ ያያዝላችሁ ነው ምለው። መልካም የፍቅር ጊዜ ይሁንላችሁ። ወዳችኋለሁ። I love you.